It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አጠር አድርገን ወደምናነሳቸው ግን በጣም ወደሚያነጋግሩት ጉዳዮች እንሄድ። ከየትኛውን ጀምር? ከዌስሊ ሽናይደር እንጀምር። አዎ ደስ ይለኛል በእውነት። አሞጥሞጠሻል? አይ አላሞጥሞጥኩም። ማሞጥሞጥ ሳይሆን ገርሞኛል አስተያየቱ። እንዴት ኤክስፔክት አላረኩማ እንደዚህ አይነት አስተያየት ሲሰጥ ሰምቼ አላቅም። አጫወቱ ሊወቀስ ይችላል፣ አልተዝናናንበትም ይባላል። ግን ደግሞ ትላንት በደንብ ጥሩ አድርገን እኛ ፕሮግራም ላይ ያነሳ ነው የግማሽ ፍጻሜ የመልስ ጨዋታና የዋንጫ ጨዋታ ምን አይነት አቀራረብ እንደሚኖረው ይታወቃል መቼም በአብዛኛው ከልምድ። ምክንያቱም ድሏ ነች የምትፈለገው አይደል? ስለዚህ ያንን በደንብ ይረዳል ብዬ ስለማሰብ ነው። እንዲረዳ ይጠበቃል። ለማንኛውም የቀድሞ የኢንተር ሚላን የሆላንድ ብሔራዊ ቡድን የሪያል ማድሪድ የአያክስ የጋላታ ሰራይ ተጫዋች የሆነው 2010 ላይ ለምን ባሎንዶርን አላሸነፈም ብለው በጣም ብዙ ሰዎች የተከራከሩለት ዌስሊ ሽናይደር ከትላንትና በስቲያው የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ጋር በተያያዘ የሰጠው ሀሳብ ላይ ነው ሀሳብ እየተለዋወጠን ያለ ነው። ዌስሊ ሽናይደር የሁለቱን ክለቦች የአርሰናልንና የአትሌቲኮ ማድሪድን ጨዋታ ካየ በኋላ የአርሰናልንም አሸናፊነት ካወቀ በኋላ ነው ይህንን አስተያየት የሚናገረው። በእርግጥ በአስተያየቱ ላይ ለአርቴታም አድናቆቱን ገልጿል፣ ለአርሰናልም እንደዚሁ ያለውን ክብር ተናግሯል። ይገባቸዋል ብሎ ያምናል። ነገር ግን ጨዋታው አልሳበውም ነበር። አርቴታ ለምንድን ነው የሚያደንቀው መሰለሽ? አሁን አርሰናል ውስጥ አንዳንድ ትልልቅ ክለቦች ላይ የሚታዩ እነዚህ በጣም ሱፐርስታር የምታያቸው ተጫዋቾች የሉትም ነው። እንደዛ ሳይኖሩት እንዲህ ያለ ቡድን መስራቱ አርቴታና አለማድነቅ አይቻልም ብሎ ነው የሚያስበው እሱ። ጎበዝ ልጆች አሉ፣ ነገር ግን ይሄ ምን የሚባለው የወርልድ ክላስ ቲው ደረጃ ላይ ገና ይደርሳሉ ተብሎ የሚጠበቁ ናቸው። በሱ እምነት ነው እነዚህን ልጆች አሴ ቲም አሴ ግሩፕ አደራጅቶ ይህንን አይነት ወደ ቻምፒዮንስ ሊግ ፋይናል የሚያልፍ ቡድን መስራቱ ለአርቴታ አድናቆት ይገባል። የአርሰናል ተጫዋቾችም ኮሌክቲቭሊ አትሌቲኮ ማድሪድን አይነት ጠንካራ ቡድን ከውድድር አስወጥተው ወደ ፍጻሜ ማለፋቸው የሚደነቅ ነው የሚል በጎ ነገር መናገሩንም መርሳት የለብንም። ይህንን ከመናገሩ ጎን ለጎን ግን እኔ አንድ ነገር ብያለው ብሏል። እንግዲህ እንደ ቀልድ ተናግሮትም ሊሆን ይችላል። ግን ምን አለ? አይ ሴድ አፍተር 35 ሚኒትስ ከ35ኛው ደቂቃ በኋላ የአርሰናልና የአትሌቲኮ ማድሪድ 35ኛው ደቂቃ እንደሆነው የአውሮፓ እግር ኳስ ማህበር ጣልቃ መግባት ነበረበት። በጨዋታው ላይ ጣልቃ ገብቶ ለሁለቱ ክለብ ተጫዋቾች ወይም ወደ ለንደን ደውሎ በቃ ይሄ ጨዋታ ይቁም ማለት ነበረባቸው 35ኛው ደቂቃ ላይ እና ቦዝ ቲምስ ኦፍ ዘ ፒች ሜዳ ለቀው እንዲወጡ መደረግ ነበረበት። የነገው አለ ይሄንን የሚናገረው ከትላንት ወዲያ ስለሆነ ነው፣ ማክሰኞ ነው የሚናገረው። ይሄንን የነገው የረቡዕ የትላንት ያየነው የፒኤስጂ እና የባየር ሚዩኒክ ጨዋታ እንደ አውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ ይቆጠርና አለቀ ሲዝኑ ይባል አለ። ይህንን ጨዋታ ከ35 ደቂቃ በኋላ ማየት ልክ አይደለም ነው ነገሩ። ያው አሁን እድሉ ተከፍቶልሻል በይው
አይ በቃ እኔ አማርኛ ይሰማ መንሳይሰጥ ምን አባቱ ያበጣል በይው አይደለም ነግረው እኔ አይ ምንም አልለውም እኔ እሱ ይመስለኛል በቃ ትኩረት ለመሳብ የተሰጠ አስተያየት ነው እንጂ ሌላ የአውሮፓ እግር ኳስ ማህበርም እንደዚህ እንደማይወስን ይታወቃል። ለቃችሁ ዝም ብለው በቃ ትኩረት ደግሞ ለመሳብ በቃ እሱ እኮ እንደዚህ ተናገረ፣ አይ ይህን እንደዚህ ተናገረ፣ የጨዋታውን በቃ በጣም አስቀያሚነት የገለጸበት መንገድ እንደዚህ በዚህ መንገድ ስለተናገረው ነው እኮ አሁንም ዜና የሆነው ሰዎችም ሶሻል ሚዲያም ላይ የሚቀባበሉት እንጂ ሌሎችም ጨዋታው እንዳልሰባቸው የተናገሩ ሰዎች አሉ። ግን ያ ጨዋታ ለምን የመጀመሪያውን ጨዋታና ሁለተኛውን ጨዋታ ብታነጻጽሪ የሁለተኛው አይሰለችም ከመጀመሪያው? አዎ እንደውም የሁለተኛው በጣም ይሻላል። ያው የመጀመሪያው በጣም የግብ ሙከራዎች ምናምን ነበሩት፣ ግን እንጂ ይሄኛው ብዙ እንትን አላለኝም። ያው ግን ደግሞ አንዳንዴ የኤክስፔክቴሽን የሚባለውም ነገር አለ መሰለኝ። በቃ ሁለቱ ሲጫወቱ የበለጠ የሚያዝናና እግር ኳስ ከመጫወት ይልቅ የሚያሰለች ነገር ይኖራል የሚል ሀሳብም ሊኖር ይችላል። ግን በቃ የሆነ ለምንድን ነው ለጉዳዩ የተሰጠው ትኩረት በጣም ከፍ እንዲል ከመፈለግ አንጻር ላጨዋወቱ አጋኖ መግለጽ እንደዛ ነው ብዬ ነው የምረዳው እንጂ እንግዲህ ያው የግል አስተያየቱ ነው። የፒኤስጂ እና የባየር ሚኒክ የትላንትናው ጨዋታ እንደ ዋንጫ ይቆጠርልን። የአርሰናልና የአትሌቲኮ ማድሪድ ጨዋታ ከ35ኛው ደቂቃ በኋላ መታየት ያለበት ጨዋታ አይደለም። የአውሮፓ እግር ኳስ ማህበርም ቢሆን ይህንን ሊያቋረጠው ይገባል ምናምን ብሎ እንደ ቀልድ የተናገረው ነገር ዌስሊ ሽናይደር የሚዲያውን ትኩረት ስቧል። ትኩረት ማግኘት ከሆነ ፍላጎቱ ተሳክቶለታል ማለት እንችላለን። ነገር ግን እንደ ሪል ሀሳብ ወስደን ሀሳብ እንለዋወጥበት ካልን ግን እንደዚህ የሚባል ነገር ቅድም እንዳልሽው የለም። አንድ ሁለት በእግር ኳስ የጨዋታ መንገድ አንድ አይነት አይደለም። ራሱ ዌስሊ ሽናይደርም ልክ ፒኤስጂ እና ባየር ሚኒክ ባለፈው ሳምንት እንደተጫወቱት በእግር ኳስ ተጫዋችነት ዘመኑ ሁሉ እንደዛ እንዳልተጫወተ አሳምሮ ያውቀዋል። ወይ ለሆላንድ ሲጫወት ወይ ቅድም ለጠቀስኳቸው ክለቦቹ ሲጫወት እንደዛ እንዳልተኖረ ያውቀዋል። ከጌም ከአጋጣሚ አጋጣሚ የተለያዩ አፕሮቾችን ይዘሽ ወደ ሜዳ ትገቢያለሽ። ታይ ዌስሊ ሽናይደርን እንተው እንርሳ እንኳን ብንል ባለፈው ሳምንት ያየነውን ፒኤስጂን ትላንትና ለምን አላየነውም? ትላንትና ይሄ ዳርክ ካርቱን ሁሉ በደንብ ሰለብሬት እንደሚያደርገው ያየንበት እኮ ነው። ፒኤስጂ ይኸውልሽ ከ7 እና 8 ቀን በፊት ኳስ ማለት እንደዚህ ነው ብለሽ ስታሞካሹ የነበረው ፒኤስጂ ተለውጦ መምጣት ይችላል። ተለውጦ በመምጣትም ውጤቱን አስጠብቆ ወደ ቻምፒዮንስ ሊግ ፋይናል ማለፍ ይችላል። ይሄም ደግሞ ሌላ አስደናቂ ኳሊቲው ነው የምንል ከሆነ በእግር ኳስ ውስጥ በጣም ብዙ የጨዋታ አማራጮች አሉት። የአትሌቲኮ ማድሪድ መንገድ፣ የአርሰናል መንገድ፣ የፒኤስጂ መንገድ፣ የባየር ሚኒክ መንገድ እያልሽ ልትናገሩ ትችላለሽ። እግር ኳስ ውስጥ በጣም ብዙ ሀሳቦች አሉ። ደግሞም ገና ወደፊት አዳዲስ ሀሳቦች ሊፈጠሩ ይችላሉ። ክልክል ባልሆነ መንገድ ነው የተጫወቱት። አርሰናልና አልወደድኩትም ነው ባጭሩ የሽናይደር ሀሳብ። አልወደድኩትም የአርሰናልንና የአትሌቲኮ ማድሪድን ጨዋታ እችን ማለት ፈልጎ ነው ይሄ ሁሉ ነገር ውስጥ የገባው። ያው የሚቀበለው የለም ግን ጆሮ ገብ በሆነ መንገድ ግን አውርቶታል። እንለፈው እንደዚህ ብለን እችነት ዋናዋ ነገር ብዬ ነው የተረዳሁት። ዳውን ሽናይደር እንበል አንቺ ደስ እንዲልሽ። አይ ለምን እንዳልክ ገብቶ ነቄ ለነቄ እንዴት ገብቶናል ነው በሽናይደርን ገብቶናል አለንበት ዞሮ ነው የምትሉት። እሺ ወደ ሁለተኛው ጉዳይ እንሂድ። ትላንት ለምን ሪጎሪ ለባየር ሚኒክ አልተሰጠም? ለባየር ሚዩኒክ እና ለፒኤስጂ ያለፈው ሳምንት ጨዋታ አልፎንሶ ዳቪስ የሚባለው የባየር ሚኒክ ተጫዋች ኳስ በእጁ ሲነካ ለፒኤስጂ ሪጎሪ ተሰጥቷል። ትላንት በነበረው ጨዋታ ደግሞ የፒኤስጂ ተጫዋች ኳስ በእጁ ሲነካ ለፒኤስጂ ተጫዋች ጥፋት ለባየር ሚዩኒክ ፍጹም ቅጣት ምት በመስጠት ዳኛው አልወሰኑም። ቪንሴንት ኮምፓኒ ከጨዋታ በኋላ እያማረረ የሚናገረው ነገር እሱ ነው። የፒኤስጂ ተጫዋች ኳስ በእጅ መንካቱ እርግጥ ነው ወይ? በደንብ እርግጥ ነው። 2 የፒኤስጂው ተጫዋች የነካው ኳስ በባየር ሚኒክ ተጫዋች የተመታ ኳስ ነው ወይ? አይደለም፣ የራሱ ጓደኛ የመታው ነው። 3 የፒኤስጂው ተጫዋች ኳሱን በእጁ ሲነካው የቱ ጋር ነካው? እጁን ከፍ አድርጓል። አዎ። ናቹራል ፖዚሽኑ ላይ ነው ወይ? አይደለም።
ኤክስቴንድ አድርጎታል እጁን? አዎ። ስለዚህ በማይፈቀድ ሁኔታ በዘረጋው እጁ ኳስ ነክቷል ወይ? አዎ። ታዲያ ለምን ሪጎሪ አልተሰጠም? ሁለት ነገሮች ናቸው የቀረቡት በምክንያትነት እና ዳኛው ልክ ናቸው ተብሏል። አንድ ኳሷን በእጁ የነካት እዚህ ጋር ነው። ይሄንን እንዴት እንቁጠረው? እንደየዳኛው እንደየአረዳዳችን ኤልቦዋ ላይ ነው የነካት። ስለዚህ እንደ እጅ ቆጠር ወይስ ወደ ክርን እንጠቅለለለት? አንዱ እሱ ነው። ሁለተኛው እንዲህ ባለ ሁኔታ ኳሱን በእጁ ሲነካው የመታው የተቃራኒ ቡድን ተጫዋች መሆንና አለመሆኑን ታሳቢ ያርግለት ይላል ሕጉ ለዳኞቹ። የቡድን ጓደኛው የመታውን ኳስ ስለሆነ እንደዛ ያደረገው ፍጹም ቅጣት ምት አለመስጠታቸው ዳኛው ልክ ናቸው ተባለ። ስለዚህ ሪጎሪ ያልተሰጠው ለባየር ሚኒክ በዚህ ምክንያት ነው ብለዋል በማብራሪያቸው። እውቀት ነው ይሄ። የሚቀጥለው ጨዋታ ላይ የሚቀጥለው ሲዝን ላይ የሚቀጥሉ ሌሎች ተጋጣሚዎች ላይ እንዲህ ያለ ነገር ቢያጋጥም የባየር ሚኒኩን ምሳሌ አድርገሽ እየጠቀስሽ መቀበል ነው። ኳስ በእጅ መነካቱ ብቻ አይደለም መታየት ያለበት ነው የሚለው። ሌላ ሶስተኛ የዚህ ሰዓት ወሬ ማንቸስተር ዩናይትድን በተመለከተ የማንቸስተር ዩናይትድ የ2026-27 ቋሚ አሰልጣኝ ማይክል ካሪክ ሊሆን 90% ተቃርቧል የሚል መረጃ ሞቷል። 90% ቶክ ስፖርት ላይ ይሄንን ብለዋል። ብዙ የምንላቸው የማንቸስተር ዩናይትድ ተጫዋቾች ለካሪክ እንጂ ኋላ ለማን ሊሰጥ ነውም ብለዋል። ቋሚነቱ ማንቸስተር ዩናይትድን ለቅቄ እሄዳለሁ፣ ከማንቸስተር ዩናይትድ ጋር አብሮ የሚቀጥል የውድድር ዓመት የለኝም፣ ይህንን አውቃለሁ። ነገር ግን ደግሞ የማንቸስተር ዩናይትድ ሰዎች ለማይክል ካሪክ እድል ቢሰጡት በጣም ደስ ይለኛል፣ ይገባዋል፣ የሚቀጥለውን የውድድር ዓመት ከማንቸስተር ዩናይትድ ጋር ለመጀመር ለማድረግ ለመቀጠል የሚል አስተያየትን ሰጥቷል። ማን ነው ይህንን የሚለው? ካዚሜሮ ነው። ማንቸስተር ዩናይትድ ካሪክ ቡድኑን ከተረከበበት ጊዜ አንስቶ በብዙ ተሻሽሏል፣ ብዙ አሪፍ ነገሮችን አሳይተዋል። የቡድኑ ቱጌዘርነስ ወይም የህብረትና የአንድነት ስሜት በጣም አስደሳች ነው። ስለዚህ ይሄንን ሁሉ ነገር ለፈጠረው ለለውጡ ባለቤት ለማይክል ካሪክ ቋሚነት ይገባዋል፣ እንዴትስ ይከለከላል ነው የሚለው ካዚሜሮ። የክለቡ ኃላፊ ሆኜ ይሄንን ውሳኔ መወሰን ባልችል አስተያየት እና ምስክርነት መስጠት ግን መብቴ ስለሆነ ይሄንን እናገራለዋል። 1 2 ኮቢ ሜኑ ነው። በስሩ ለመጫወት አይደለም ልትሞትለት እንኳን ዝግጁ ያደርግሃል ካሪካል። የካሪክ በማንቸስተር ዩናይትድ አሰልጣኝነት መቀጠል ለማንቸስተር ዩናይትድ ቀጣይ ተጫዋቾች፣ ለማንቸስተር ዩናይትድ ቀጣይ ውጤታማነትና ጥቅም በጣም ጠቃሚ ነው። እኔ በቃ ይሄ ልትሞችለት ሁሉ ዝግጁ እንድትሆኝ ያደርግሻላል። ሰው የሞቲቬሽን ችግር የለበትም። ሞቲቬት የማድረግ ተጫዋቾቹን ለእሱ እንዲሰሩ ማድረግ፣ ይሄ ደግሞ በእግር ኳስ ውስጥ በጣም ወሳኝ ነው። አንቼሎቲ ትልቁ ኳሊቲያቸው ምንድን ነው? ማን ማኔጅመንት ነው አልናር። ፈርጉሰንን በተመለከተ ሩኒ ያለውን ሰምተሻል? እኔ ከፈርጉሰን ጋራ ነው ወጣትነቴን ያሳለፍኩታል። ይሄ በጣም ጉብዝና የሚባለውን ጊዜው እኔ አንድም ቀን ታክቲክን በተለየ መንገድ እንድረዳ ወይም ታክቲካሊ ኤክስፕሌን አርጎልኝ አያውቅም አለ ፈርጉሰን። አንድም ቀን ነው ብላችኋል። እስከ ደም ጠብታ ግን ለማንቸስተር ዩናይትድ እንዲጫወት የሚያደርገኝ ግን ፈርጉሰን ነዋል። ታክቲክ በተለየ መንገድ እንዲገባኝ በተለየ መንገድ እንድረዳው ያደረገኝ ፈርጉሰን ጡረታ ከወጣ በኋላ ዴቪድ ሞይስ ተቀጥሮ ተሰናብቶ በኋላ ሉዊ ቫን ሃል ሲቀጠሩ ታክቲክን ይሄ ሰው ያወራዋል። እግር ኳስን በሀሳብ ሚናሽ እንዴት እንደሚቆጠር እንደሚለካ እንደሚሰፈር
ምን ብቻ እንደሚጠበቅብሽ በማስረዳት ረገድ ከሉዊ ቫን ሃል የተማርኩት በሉዊ ቫን ሃል አጭር ዓመት የተማርኩት ነገር ይበልጣል ከፈርጉሰን ጋር በነበረኝ ረጅም ዓመት አለ። ግን ደግሞ ሰክሰስፉል የሚባለው ግን ፈርጉሰን ይሄ ታክቲካል ኮምፕሌክሲቲ ላይኖረው ይችላል ካሪክ ነው። ነገር ግን የማንቸስተር ዩናይትድ መልበሻ ቤት ውስጥ ለማይክል ካሪክ እና ለማንቸስተር ዩናይትድ ምንም ለማድረግ የተዘጋጁ ተጫዋቾች እንዲኖሩ አድርጓል። የካርሎ አንቼሎቲ የሚደነቀውን ኳሊቲ ይሄ ሰውዬ ሊኖረው ነው ማለት ነው። የፈርጉሰን ውጤታማ አቅም ካሪክ ጋር ሊኖር ነው ማለት ነው። ሜኖ ነው ይህንን የሚለውን ያደለው ትሞትለታለህ ሃፒሊ ያላለም ደግሞ እንዲህ አይነት ስሜት ተጫዋቾች ላይ መፍጠር ቀላል ነገር አይደል፣ በቀላሉም አይገኝም። ደግሞ ትልቁ ጎዶሎ እሱ ነበር እኮ ደግሞ ለአሰልጣኙ ብለው ተጫዋቾች የሆነ ዋጋ የሚከፍሉበት ደረጃ ላይ ከደረሱ ወይም ዝግጁ ነን ካሉ ምን ያክል እምነት እንዳላቸው በዛ አሰልጣኝ ላይ እና ምን ያክል ደግሞ ኮምፎርታብል እንደሆኑ ያሳያል ብዬ ነው የምንረዳው። ሌሎቹም ከዚህ በፊት ሃሪ ማጓየርም ሲናገር ነበረ ለማይክል ካሪክ ተጨማሪ እድል መስጠት እንደሚገባ። አሁን ራሱ ማቲያስ ኩኛ ሲናገር ነበረ። እሱም ልክ አሁን የፈርጉሰንን ስም እንዳነሳው ፈርጉሰን ተጫዋቾቻቸውን የማነሳሳት አቅም የማጂክ የሚባለውን ነገር የመፍጠር አቅም እንዳላቸው ሁሉ ተመሳሳይ ነገር ማይክል ካሪክም ያለው ይመስለኛል። እና በጣም በቃ ደስተኞች ነን፣ ቋሚ የአሰልጣኝነት ስራው ሊሰጠው ይገባል የሚል አስተያየትም ሰጥቶ ማቲያስ ኩኛ እሱንም አስተያየት ሳይ ነበር አማዲያሎም ብሏል። እና ይህንን ስታየው ተጫዋቾቹ በጣም በተሻለ ስሜት ውስጥ እንዳሉ መረዳት ይቻላል። በተለይ ደግሞ አሁንም እናነጻጽረው ከባለፈው ጊዜ ካሪክ ከመምጣቱ በፊት ከነበረው እውነት ጋር ስለሆነ አነጻጽረን የምንናገረው 100% የጎደለው ነገር ነው የነበረው። ተጫዋቾች በዚህ አይነት ስሜት ለአሰልጣኛቸው ታማኝ ሆነው እና ለውጥ ያመጣል አሰልጣኛችን የሚከተለው አጨዋወት ብለው ያንን ለመተግበርና ውጤት ለማምጣት ትግል ሲያደርጉ የተመለከትንበት ጨዋታ በጣም ትንሽ ነው። አሁን ግን ማይክል ካሪክ ከመጣ በኋላ በእንዲህ አይነት የአንድነት ስሜት የማንቸስተር ዩናይትድ ተጫዋቾች እንዲቆዩ ማድረጉ እንደገና በነጻነት እንዲጫወቱ ደግሞ ፈቅዶላቸዋል። በሚመቻቸው ቦታ ላይ ነው የሚጫወቱት። የበለጠ ያላቸውን አቅም እንዲያወጡም እሱ ትልቅ አስተዋጽኦ እንዳደረገ ተጫዋቾቹ ያምናሉ። እና ይሄ ነገር ተደምሮ ሲታይ የማይክል ካሪክ የቋሚ አሰልጣኝነት ነገር የበለጠ እንዳልከው 90% ደርሷል ቢባል የሚያሳምን ነው። ተጫዋቾቹ ግን በእርግጠኝነት ነው አፋቸውን ሞልተው በቃ የቋሚ አሰልጣኝነት ስራው መሰጠት አለበት ለካሪክ የሚል ሀሳባቸውን እየገለጹ የሚገኙ እና ይሄ አንድ ትልቅ ነገር ነው ብዬ ነው ማስበው። የምርም ትልቅ ነገር ነው ተገቢም ነገር ነው። እውነት ለመናገር ካሪክን አትቀጥልም የምትይበት ምክንያት የለም እና ይህንን ያህል ደግሞ ምክንያት አልባ ከሆንሽ ለምን ታሰናብጫለሽ? ለምን አዲስ ሰው ታመጫለሽ? ሉዊስ ኤንሪኬ ካልሆነ በቀር ሉዊስ ኤንሪኬ ብዙ ሰው እንደዛ ነው እንደዛ ነው እና እንደዛ አይነት ቶፕል በቃ ይሄ ሰርቶ ያሳየ የምትይው አይነት ሰው ካገኘሽ ለዘለቄታው ለውጥ ስል ብለሽ ልታመጩ ካላሰብሽ በስተቀረ እንደገና ደግሞ በቃ እንደዛ ካልሆነ በስተቀር የሚሆን አይደል እና ማን ዩናይትድ ይሄንን አይነት ዜና አለ ዩናይትድ ላይ። አርሰናል በዚህ ዓመት የሽልማት ገንዘቡ በጣም ከፍተኛ ነው ተብሏል። የሚያገኘው እስከ 120 ሚሊየን ፓውንድ ድረስ ሊሰበስብ ይችላል። ቢሆንም እሸጣለሁ ብሏል። ይሄ ነው ወሬው። 120 ሚሊየን ካለው ተጫዋቾቹን ለምን እሸጣለሁ ፍራንክ አግኝቻለሁ ምናምን አይልም። ጆሮአቸውን የሚባሉ ተጫዋቾች አሉት። ማን ቢሆን ደስ ይልሻል? የሚጠበቁ ይኖራሉ። ለምሳሌ ማርቲኔሊም ሲባል ነበር፣ ትሮሰርድም በጣም ደግሞ ኦዲጋርድ ሁሉ አርሰናል ሊሸጣቸው ይችላል ተብሎ ከሚጠሩ ተጫዋቾች አንደኛው ኦዲጋርድ ነበረ። ሊዩስ ስኬሊ ወደ ማንቸስተር ዩናይትድ። እነዚህ ዜናዎች ሰምቻለሁ፣ ግን የትኞቹ ላይ ይወስናል? አሁን የሁለት ጨዋታ ካየሽ በኋላ ስኬሊን እውነት ይገፉበታል? ለዛ አይመስለኝም። ደጋፊዎችም ከፍተኛ ተቃውሞ የሚያቀርቡ ነው የሚመስለኝ። ለማንቸስተር ዩናይትድ ለማንቸስተር ዩናይትድ መሆኑ ብቻ ሳይሆን በቃ በኑዋኔሪ ራሱ ይቆጫሉ። አሁን ተጫዋቾች ውሰት ነው እሱማ፣ ግን ቢኖር ኖሮ አሁን ኦዴጋርድ ሲጎዳ እንደዚህ የሆኑ ክፍተቶች ሲታዩ የተሻለ
ነገር ሊመጣ ይችላል ንዋኔሪ ኖሮ ቢሆን ኖሮ የሚል እምነት ያላቸው ብዙ ሰዎች ነበሩ። ምናልባት አርቴታ ደግሞ ራሱ ያየው ነገር እንዳለ እናውቃለን። ወደ ውሰት እንዲሄድ የፈቀደበትና የበለጠ ራሱን ጥሩ እንዲያደርግ እንዲማር እነዚህ በስም የተጠሩ ናቸው። አንቺ ግን እንዲሰናበቱ ቢደረግ ልክ ነው የምታያቸው ተጫዋቾች አሉ? ወደ አንቺ ሳመጣው አለሽ? ከባድ ነው። ቤን ዋይት ይቆይ። እኔ ቤን ዋይት ጥሩ አገልግሎት በፊት በነበረበት ጊዜ ወይም በቃ ጥሩ አገልግሎት በሚሰጥበት ጊዜ አጫዋቱን ወደዋል። ኬፓማ ያው ሁለተኛ ነው። ለሁለተኛ ግብ ጠባቂ በጣም ቆንጆ ይገጥም ራሱ ይፈልጋል ነው እንጂ ጥያቄው የአርሰናል ሰዎች የሚገፉት አይመስል። ኖርጋርድም እድል አልተሰጠውም። ግን ከእድሜው አንጻር እሱን ማቆየት አሁን ተገቢ ነው። ምናልባት ወስኝ ብትባል ባዘኔ ታረግሽው እኮ አይደለም። እንደዛ አይደለም ይመስለው። እሺ አይ እንደዛ አይደለም፣ ግን ለመፍረድ ማየት ያስፈልጋል። ዝም ብሎ ተነስቶ ኖርጋርድ ላይ 1-2 ጨዋታዎች ላይ ባየውበት አጋጣሚ በጣም ጥሩ ነገር ያየውበት እድል ነበር። ስለዚህ አሁን እድል ባልተሰጠው ነገር ላይ የሆነ ወቅት ላይ እኮ ራሱ የኮሬሽን ተብሎ ነበር እኮ። አዎ መልሶ ቶሎ መሸጥ ተብሎ ነበር። ከባድ ነው። ነገሌ ለማለት ትንሽ ያስቸግራል። ለሰው እንጀራ መግባት ግን በጣም ከፍተኛ ብር ሊያገኝ ይችላል አርሰናል። ይሄ ደግሞ በአርሰናል ቤት ለመገንባት ለሚታሰበው ይሄ ታላቅ ቡድንነት በደንብ አድርጎ ያግዛል ነው የሚለው። አሁን ቀላል ኢንካም አይደለም አርሰናል የሚያገኘው በነገራችን። ለዛም ነው አሁን ይሄንን ርዕስ ይኸው ስካይ ስፖርትሶች የሰጡት። በእንግሊዙ በቃ ሀብታሙ ክለብ ሊሆን ይችላል። በእግር ኳስ ሰበብ በሚገኝ ገቢ በቃ የሚቋቋመው ላይኖር ይችላል። አሁን 691 ሚሊዮን ፓውንድ አካባቢ ሪከርድ የሆነ ሬቨኑ አለው። 691 ሚሊዮን ገቢ በጣም ብዙ ነው። ሪከርድም ነው፣ በጣም ብዙ ነው ምናምን። ይሄ ነው አቅም እየፈጠረ ከዛ በኋላ ነው እንደነ ማንቸስተር ሲቲ የፈለግሽውን እያደረግሽ የውድድር ዓመቱን የበለጠ እያስተካከልሽና እያሳመርሽ የመሄድ እድል የሚሰጥሽ። ገባሽ? ሲዝን ቱ ሲዝን ምንም ችግር ሳይኖርብሽ የፈለግሽውን ያህል ገንዘብ እየወጣሽ ተጫዋቾችን በመግዛት ቡድኑን የበለጠ ልታጠናክር ትችያለሽ። እስቲ የሚጠበቅ ነው እንግዲህ ምን አይነት ውሳኔዎች ይወሰናሉ የሚለው በጣም በትልቁ የሚጠበቅ ይመስለኛል። ግን ብዙ ባለፈው የውድድር ዓመት ገዢው የአርሰናል ያመጣቸው ተጫዋቾች የወደፊቱም ጭምር እንደሆኑ ይታወቃል። አሁን ለምሳሌ በቋሚነት ማቆየት የሚገባው እንደ ሂንካፔ እንደገና ሞስኩዌራ እነዚህ ተጫዋቾች ለረጅም ጥሩ ነው። ኖርጋርድ ግን አይመስለኝም። ኖርጋርድ ምናልባት ምክንያቱም አርሰናል ተጫዋቾችን ይሸጣል ተብሎ ዜናው ሲብራራ የተቀመጠው የተወሰኑ ተጫዋቾችን ይሸጣል አይደለም፣ ሲግኒፊካንት የሆነ ሴልስ ይኖረዋል የተባለው። ባለፈው 8 ሲገዛ እንዳስገረመን አሁን ደግሞ በርካታ ያስወጣል። ግን ለአርሰናል ደጋፊዎች ይሄ የሚያሰጋ አይደለም። በርካቶችን ደግሞ ያመጣል መልሶ። ዝም ብሎ የመቀነስ ነገር ብቻ አይደለም የሚሆነው፣ የመተካቱም ስራ ላይ አርሰናል ጎበዝ ነው። ምክንያቱም ከአውሮፓ እግር ኳስ ማህበር 122 ሚሊዮን ፓውንድ አካባቢ ብቻ ማግኘት በጣም ብዙ ብር ነው። በጣም ትልቅ ጉልበት የሚሰጥሽ ነው። እሺ እነዚህን እንግዲህ አጠር ያሉ የተለያዩ መረጃዎችን ስናቀርብ ቆይተናል። አድማጮቻችን ጥሩ ውይይት አድርገናል ብለን እናስባለን። ኢትዮጵያ ለዘላለም ትኖር።